አባዬ ጂያንን ቀዶ ሕክምና ክፍል አስገብተውታል። አውቃለሁ ልጄ አውቃለሁ። 3 ጊዜ ነው የተኮሱበት አባዬ። አሁንም ደግሞ አባዬ ትለዋለች እንዴ? ወንድምሽ በጣም ጠንካራ ነው። ይህንንም ቢሆን እንደምንም ያልፈዋል። አታስብሽ። በጣም ፈርቼ ነበር አባዬ። ክፍሌ ውስጥ ነበር። ከዛ ተኩሱ ሰማው። ውጪ ስወጣ ወንድሜ መሬት ላይ ደም በደም ሆኖ አገኘሁት። በቃ ውዴ ምን እያልኩሽ ነው? ወንድምሽ ጠንካራ ነው። አይዞሽ፣ ምንም አይሆንም። እሺ አትጨነቂ እባክሽ፣ ተረጋጊ። ቡንያሚ፣ የጥበቃ ካሜራ ቪዲዮዎቹ ላይ ያገኛችሁት ነገር አለ? ግን ደህና ነህ አይደል? እና ማን ነው? አቶ ሳሚት፣ የጥበቃ ካሜራዎቹን አይተን ነበር። እና ታዲያ ማን ነው? ማን? እነዛ ከመንታዎቹ መሌክን አስታወስካት? መሌክ ነው ያልከው? አዎ። እቼ ተረገመች። እኔ ማመን ምንድን ነው የምትለው አንተ? የተረገመች። ስለዚህ መጡና ማድረግ የነበረባቸውን አደረጉ። በቃ ይኸው ነው። አሁን ቀጥሎ ደግሞ ማን እንደሚሆን አናውቅም። እየቀለድክ አይደለም አይደል ቡንያም? እንዴት ስለ እንደዚህ አይነት ነገር እቀልዳለሁ? ምን ነካሽ? እንዴት ተብሎ ምን ማለት ነው? ጂሃን የሞት አፋፍ ላይ ሆኖ እንደዚህ አይነት ቀልድ ይቀልዳል እንዴ? ስለዚህ ባለቤቴ ሱምሩ ከጣለቻቸው 2 ልጆች አንደኛዋ የሆነችው የተረገመችዋ መሌክ ልጅን ለመግደል ሞከረች ማለት ነው። እንደዛ ነው። እነዚህ እርጉሞች ሱምሩና እነዛ መንታዎቹ ዋጋቸውን ያገኛሉ። እነሱ ከመጡብን ጀምሮ የሁሉ መከራ በቤተሰባችን ላይ ወረደ። ለፖሊስ አሳውቃል እንዴ? አቶ ኢሳት፣ የወንጀል ስፍራ መርማሪዎች የጥይት ቀፎችን እየሰበሰቡ ነበር ስወጣ። አይ እንደዛ ማለት አይደለም። ስለ መሌክ ነግረሃቸዋል ወይ ማለት ነበር። አልተናገርኩም አቶ ሳሜት። ጥሩ እንኳንም አልነገርካቸው ቡንያሚ። ኢሳት፣ ጠበቃችን ጋር ደውል። የጥበቃ ካሜራ ቪዲዮዎቹን ለፖሊስ አሳልፈው እንዲሰጥና ክስ እንዲመሰርቱ እንዲያደርግ አድርግ። እሺ? እሺ አባዬ። እሺ። ይኸው ለጉሊዛር ስጠው። አሁኑ የሂሳብ ክፍል ውስጥ እንዲያዩት አድርግ። እቺ ወይዘሮ ሱምሩ አይደለችም እንዴ? አዎ። ለአንተ ነው የምትሰራው? አዎ። በነገራችን ላይ ጂሃን በጥይት ተመታ። ምን? አዎ፣ ጂሃን ተተኮሰበት። ያም 3 ጊዜ ሆስፒታል ወስደውታል። አሁን ኦፕራሲዮን እየተደረገለት ነው፣ ግን ላይተርፍ ይችላል እያሉ ነው። እኔ አላምንም። ማን ነው የተኮሰበት ሰው ይታወቃል? አይታወቅም። ሳስበው ደግሞ ገዳዩ የሚያዝ አይመስለኝም። በቃ ወንድም የሚሄድ አትጥፋ። ወይኔ ጂሃን። ወይዘሮ ሱምሩ ደህና ነሽ? ደህና ይሆንሽ አትመስል። ጂሃን ማለት እኮ ልክ እንደ ገዛ ልጅ ያሳደግኩት ልጅ ነው። ለመጀመሪያ ጊዜ ሳቅፎ 3 ዓመት ላልሆነውም ነበር። ያን ያህል ቅርብ ነበራችሁ? አላወኩም ነበር። ይቅርታ አድርገልኝ እባክህ። ወደ ሆስፒታል መሄድ ይችላል? አሁን ትችያለሽ። ምንም ችግር የለውም። መቲ መኪናውን ስለያዘ ሊሸኝሽ ይችላል። ትንሽ ከጠበቅሽ እኔ ራሴ ይሸኝሻለሁ። አይ ተው እባክህን፣ መጠበቅ እንኳን አልችልም። እሺ በቃ ተረጋጊ። እሺ አንቺ አብረሽን ከሌለሽ በጣም ነው ማዝነው። እኔ ያለ አንቺ ብቸኛ ነኝ። አንቺ የሌለሽበት ጊዜ አልከኝ አይደል? እንግዲህ በዛ ጊዜ እንደሌለ ነው የሚሰማኝ። ተይ የኔ ልጅ ልጄ ማድረግ አልችልም። አይ 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 አይሆንም። አንተ ላይ እንደዚህ አላደርግም። የምኖር ከሆነ አብረኝ ትኖራለህ። ቃሌ ነው፣ አብረን እንኖራለን። አላደርገውም።
ምንም ሆነ ምን እንደምትኖር አረጋግጥላለሁ። ቃሌ ነው። አብረን እንኖራለን። አዎ ይቅርታ አድርግልኝ። ውይ ጂሃን፣ ውይ ጂሃን፣ ውይ ታክሲ ደግሞ የለም። ስለሆናችሁት ነገር በጣም ነው የማዝነው። በጣም እናመሰግናለን። በእውነት ፈጣሪ ሌላ አዲስ ቀን ያመጣል። አይዟችሁ፣ ተረጋጉ። የእውነት በጣም እናዝናለን። ምን ልረዳችሁ ነገር ካለ ጠይቁን። እሺ፣ እናመሰግናለን። አሜን። እሺ፣ እሺ። ዛህራ፣ ቤትሽን አበላሸሁት፣ ግን እኛ ማንነታችንን አላጣንም አይደል? ከተጨቆኑት ጎን እንቆማለን። ማን የተጨቆነው? እህቴ ወይዘሮ ሱምሩ ናት። ይኸውልሽ እህቴ፣ ዛሬ እንደዚህ ከዛ ግን ነገ ሰላም ቢፈጥሩ መልሳ ቀና ብላ መራመድ ትጀምራለች። ከባለቤቷ ጋር ተያይዛ ትሄዳለች። ሀብታም ሰዎች እኮ እንደዚህ ናቸው። እኛ ነን የተጨቆነው እህቴ። እንደምታየው ቤታችንን አፈረሱት። ምንም ቢሆን ቤታችን ነበር። እላያችን ላይ ነው ያፈረሱት። ይህንን ቤት መዝጋት እንችላለን፣ ውስጥ መቆየት እንችላለን። እሺ፣ እንዴት እንደዚህ ሊሆን ይችላል? ስሚ፣ ቤታችንን እኮ አፍርሰውታል። ምሰሶ በሙሉ መሬት ላይ ነው የቀረው፣ ደግሞ ላያችን ላይ ሊወድቅ ነው። ለዛሬ የምናድርበት ቦታ አናጣም። እንዲያትሁኝ። በዛ ላይ ኪሳችን ውስጥ የተወሰነ ገንዘብ አለ። እሺ፣ የሆነ ቦታ ሄደን እናድራለን። ሁሉም ነገር ብልሽሽት ወጥቷል። እሺ፣ ዛሬ ማታ ሌላ ቦታ አደርን እንበል። ነገስ ምን እናደርጋለን? ለመሆኑ ከዚህ በኋላ እንኳን የሚተውን ይመስልሻል እህቴ? በቃ ተነሺ፣ ወደ ኤስፖርታ እንሂድ። አይጉል ቤት እንሂድ። ኤስፓርታ? አዎ፣ ከልጄ ጋር እንኖራለን። እሺ፣ በይ ቶሎ በይ፣ ተዘጋጂ። ነይ እንሂድ ማሬ፣ ነይ። ውይ ጂሃን፣ ውይ እያይሻት ሄጅም እንዴ? ምን አይነት ሴት ነች? አይጉል ጋር እየደወልሽ ነው እንዴ? ቤታችን ፈርሶብን እንደሆነ ደግሞ እንዳትነግሪያት። ልጅቷን ጭራሽ ደግሞ እንዳታስጨንቂያት። አይ ለእሱ አይደለም። ለምን ብዬ ነው እንደዛ የምላት? ሱምሩ ጋር ነው እየደወልክ ያለሁት። አሁንም ሱምሩ ትያለሽ እንዴ? አሁንም ሱምሩ አላለችም? ስልክ አታነሳም። ይህኔ ከደንበኛ ጋር ናት። ስሚ እህቴ፣ እኔ ራሴን ለመቆጠብ በጣም ሞክሬያለሁ፣ ዝም ብያለሁ። ግን ይህ ሁሉ መዓት የመጣብን በሱምሩ ምክንያት ነው። አሁንም ስለ እሷ ታስቢያለሽ እንዴ? ምንድን ነው የምታወሪው ዛህራ? ሱምሩ እዚህ መጥታ ቤታችንን አፍርሰዋለች። ግን በእሷ ምክንያት ነው የፈረሰው። ሰላም፣ ጂሃን ሻንሳላን እዚህ ነው አይደል? አዎ፣ አቶ ጂሃን ቀዶ ሕክምና ክፍል ገብቷል። ቤተሰቦቹ መጠበቂያ ክፍል ናቸው። በዚህ በኩል ነው? አዎ፣ በሱ በኩል። ይህኔ አንበሳው ልጄ፣ ጀግናዬ ጂሃንዬ፣ የኔ መከታ ጂሃንዬ። ወይኔ አበርኩ። በቃ ደጋግሜ ነግሬ ነበር ቤት እንዳታስገባቸው ብዬ። ስንት ጊዜ ነው የነገርኩ ወንድሜ? ወይ ህክመት፣ እኔ እምቢ ብዬሽ ነበር። ሱምሩ ነች ጣልቃ እየገባች ስታግዛቸው የነበረችው። አይገባሽም እንዴ? እኔ እንዴት ነው እንደዚህ አይነት ነገር ይሆናል ብዬ የማስበው? ልክ ነህ። እሱስ ጂሃን እንዴት ነው? ቀዶ ሕክምና ክፍል ውስጥ ነው አይደለ? ሁኔታው እንዴት ነው? ማን ነው ደግሞ አንቺን ያመጣብን? አንቺ ምን ጨነቀሽ? ጂሃን ቀዶ ሕክምና ክፍል ሆነ አልሆነም፣ ጂሃንን ያሳደግኩት እኔ ነኝ መሰለኝ። ሀሪካ፣ ምን ጨነቅሽ ማለት ምን ማለት ነው? ስሚ አንቺ ደግሞ እዚህ ስትመጪ ትንሽ እንኳን አታፍሪም እንዴ? አሁኑኑ ከዚህ ሂጂ። አንተን አይደለም ያናገርኩት ሳሜት። እኔ እዚህ የመጣሁት ጂሃን እንዴት እንደሆነ ለማወቅ ብቻ ነው። በቃ ደግሞ እንደ ጤነኛ ሰው ፊትሽን ታሳያለሽ እንዴ? አትሳፍሪ? ቆይ አፍረት አልፈጠረብሽም አይደለ? ትንሽ እንኳን አይደብርሽም አይደል? በስርዓት ተናገር እሺ ሴትዮ፣ አለበለዚያ ግን ምን ልታደርጊ ነው? ምን እያልሽ ነው? ተሳስተዋል እንዴ? ኤሳት፣ እኔ ግን ስንት ጊዜ ነው ላናግር የሞከርኩት? ልጄ እናትህ መሆኔን አትርሳ እንጂ አንዴም እንኳን ልታዳምጠኝ ፈቃደኛ አልነበርክም። ቆይ አንቺ እናቴ ነሽ አይደል? እናት የለኝም እኔ። ለምን እንደሆነ ታውቂያለሽ? አንቺን እናቴ ከማለት እናት የለኝም ማለት ይቀላል። በጣም ታሳፍራለሽ።
ደግሞ አንተም ብሎ ልጅ ይሳት በጣም አሳፋሪ ነህ። መቼ ነው ግን ልጆቼ እንደዚህ ክፉ የሆኑት? ቆይ አልገባኝም። ምንድን ነው እየሆነ ያለው? ምንድን ነው? በቃ ዝም በይ አንተ። ወደዛ ስሚ፣ ዝም በይ ብዬሻለሁ። አሁኑኑ እንድትሄጂ እየነገርኩሽ ነው። ካለበለዚያ አብዳለሁ። ነግሬሻለሁ። ወንድም ያቁም። ኧረ ተው፣ እንደዚህ አይባልም። ቆይ ምን አይነት ሰዎች ናችሁ ግን? ስለ ጂያን ማሰብ ባለባችሁ ሰዓት እኔ ጋር ቆማችሁ ትጣላላችሁ አይደለ? ማፈር አለባችሁ። እንደውም እኔ ራሴ ፈልጌ ያገኘዋለሁ። ስሚ፣ አባቴ ማን እንደሆነ ንገሪኝ። ምን? አባቴ ማን እንደሆነ ማለት ምን ማለት ነው? አባቴ ማን እንደሆነ ማወቅ እፈልጋለሁ። የት ነው ላገኘው የምችለው? ሀሪካ ምን እያልሽ ነው ያለሽው? ምንድን ነው የምታወሪው? ቆይ አልገባኝም። ምንድን ነው የምታወሪው ማለት ምን ማለት ነው? ደርሰንበታል። አዎ ደርሰንበታል። ሳይንስ ይዋሻል? በግልጽ በዲኤንኤ ተመዝግቧል። ማን የማን አባትና እናት እንደሆነ በደንብ ታውቋል። ይገርማል። ስለዚህ ሀሪካን ዲኤንኤ ያስመረመራችሁና ሳሜት አባቷ እንዳልሆነ ተረጋገጠ ማለት ነው? አዎ በትክክል። አንቺ ግን ምንም የማታውቂ ትመስያለሽ አይደል? በእውነት ብራቮ። ክፋታችሁ ውሸት እስከ መፍጠር ድረስ ከፍተኛ ነው። የእውነት ሁላችሁም አብዳችኋል ሰዎች። ይሄ ሁሉ የአንቺ ስራ እንደሆነ እርግጠኛ ነኝ። የአንቺ ስራ ነው። እኔ ምን ላደርግ እችላለሁ? እኔ ላይ ላብራቶሪ የምሰራው ዲኤንኤ መመርመር እችላለሁ? ምን ላደርግ እችላለሁ? የእውነት ግን የሳት አንተም እንደዚህ ነው የሚሰማ? ንገረኝ። ውሸታሟ ሴት እዚሁ ጋር ነው ያለችው። እስከ ዛሬ ድረስ ቁጭ ብላ ስታሴር የነበረችው እሷ ነች። እሷ ራሷ ነች። ስምሮ፣ ይሄ ሁሉ ሰው ተሳስቷል እያልሽ ነው? ስለዚህ አንቺ ጥሩዋ ሰው ነሽ፣ እኛንን ክፉዎቹ አይደለም። እንዳውም ትሰሚኛለሽ፣ አንድ ነገር ልንገርሽ። ማናችንም ብንሆን ልጆቻችንን የትም ጥለን ከሰው ደብቀን ለዓመታት አልተቀመጥንም። እኔ በህይወቴ አንድ ሰው ከድቼ አላውቅም። ባለቤቴን ራሱ በቆሪጥ ተመልክቼው አላውቅም። በነገራችን ላይ ዋጋ የሌለሽ ሰው ነሽ። እሱን እንድታውቂልኝ እፈልጋለሁ። ትሰሙኛላችሁ? እኔ ማንንም ሰው አልከዳውም። አባትሽ ሳሜት ነው፣ ያንተም ቢሆን እንደዛው። ግን ትልቁ ጥያቄ እንዴት ባሳድጋችሁ ነው እንደዚህ ሆናችሁት የሚለው ነው። በንዴት ውስጣችሁ ቆስሏል። በጣም ትልቅ ጥፋት አጥፍቻለሁ። ከአባታችሁ ጋር ብዙ ዓመት በትዳር መቆየቴ የህይወቴ ትልቁ ስህተት ነበር። አዎ ብዙ ስህተቶችን ሰርቻለሁ አምናለሁ። በተለይ ደግሞ ቤቴ ውስጥ አንቺን ማስገባቴ ትልቅ ስህተት ነበር። እሱ ቤቴ እኔ ቤት ነው። ባክሽ ተይ። አንቺ ደግሞ ምን ልሽልኝ? አባቴ ማን ነው? ይህን መናገርሽ ይቆጭሻል በኋላ ሀሪካ። እናንተም በዚህ መንገድ በማሳደጌ እኔም በጣም ቆጭቶኛል። እናንተም ደግሞ በኋላ እውነታው ላይ ስትደርሱበት በጣም ትቆጫላችሁ። ሁላችሁም እኔ ላይ ያደረጋችሁት በጣም ይቆጫችኋል። ከአንቺ ጋር ደግሞ ፍርድ ቤት እንገናኛለን፣ ታያለሽ። ሁልጊዜም ቢሆን ሰዎችን የምትይበት ጭቃ ውስጥ ነው የምትገቢው። ሱምሩ ምን አለሽ? ታያለሽ። ይግመት፣ ታያለሽ። ኧረ ቀጥይ እንጂ ጨርሽ። ደፋር ነሽ እኮ አያልቅብሽ። ፍርድ ቤት አልሽ? እስቲ ያሳየኝ። በደንብ ተመልከችኝ ስሙ። ሂጂ ውጭ እያልኩሽ ነው። ልጄ የሞት አፋፍ ላይ ነው። ስለዚህ የባክሽን ለእሱ ስትይ እንኳን ሂጂልኝ። ከዚህ ሂጂ። አሁን ያንቺን ጭቅጭቅ መስማት አልፈልግም። እንደዛ ከሆነ የልጆችን እናት ስም ዝም ብለህ ከምታጠፋ አርፈ ለእሱ ጸልይለት። እሺ፣ እሱ ነው የሚሻለው። ወንድሜ እጅ ላትሰጥ ትችላለች እኮ። ትሰጣለች ሴልቹክ። መንታዎቹን በደንብ ነው ማውቃቸው። በተለይ ሜሌክ እልህኛ ነች። ፈጣሪ ከክፉ ይጠብቃት። ወይ ራሷ ልትጎዳ ትችላለች፣ ወይ ደግሞ እጅ ትሰጥና ትናዘዛለች። ብቻ እኔ ቶሎ ማለት አለብኝ። ለዚህ ጠብቀኝ። ሰላም፣ ይቅርታ አድርጉልኝ። እኔ ኮሚሽነሩ ማናገር አለብኝ። እኔን ማናገር ትችያለሽ፣ እኔ አግዝሻል። አይ እኔ እሱን ማናገር አለብኝ። ቢሮ የት ነው ያለው? ከፊት ያለውን። በቃ እኔ ሄዳለሁ።
ተቀምጠሽ ጠብቂ። ለኮሚሽነሩ አሳውቀዋለሁ። እሺ እሺ። ልታናግሪኝ እንደፈለግሽ ነግረውኛል። ኮሚሽነር፣ አንድ የምናዘዘው ነገር አለኝ። ስሜ ሜሌክ ቻክርጃ እባላለሁ። እና ዛሬ እኔ መሌክ እህቴ። ወይ መሌክ፣ የት ነበርሽ አንቺ? ስንት ሰዓት ሙሉ ስፈልግሽ ነበር እኮ። ወንድም ታሲን? አዎ ወንድምሽ ታሲን። አሁን ለዚህ ብለሽ ነው እዚህ ድረስ የመጣሽው? በማይሆን ነገር የኮሚሽነሩን ጊዜ ልትፈጅ ነው አይደል? ወይ አንቺ ልጅ፣ ምንድን ነው የሚሻለሽ ግን የኔ ውድ? ምንድን ነው ነገሩ? አንተ ማን? ወይ ይቅርታ አድርግልኝ ኮሚሽነር። ኮሚሽነር፣ እኔ ታሲን የኒሸርል ይባላሉ። ስምህን ሰምቻለሁ። በይቀጥ እያዳመጥኩሽ ነው። በአሁኑ ልቤን ሰበርሽው። ስማይ ኮሚሽነር፣ ይቅርታ አድርግልኝ። ነግራ ይሁን አይሁን አላውቅም። ምንም ያደረገችው ነገር የለም፣ ተሳስታ ነው። እኔ ቅድም ጮኩባት፣ ስቆጣት ነበረ፣ ግን እሷ አልገባትም። እዚህ መጥቼ የምከሳት መስሏት ነበረ። ለዛ ነው ወደዚህ የመጣችው። እዚሁ መጥታ ራሷ የተፈጠረውን ነገር ልትነግር ፈልጋ ነው። የጥፋተኝነት ስሜት ስለተሰማት ነው። አይ መሌክ፣ ለምንድን ነው እንደዚህ የምታደርጊው? ምን አይነት ነገር ነው እያደረግሽ ያለሽው እህቴ? ወንድሜ፣ እንግዲህ እዚህ ድረስ ከመጣች አይቀር ሁኔታውን ታስረዳኝ አቱታ። እሺ ታስረዳለች፣ ግን ዝም ብሎ ጊዜ መፍጀት ነው። ለዛ ነው። ተራ ነገር አይደለም እንዴ መሌክ? መሌክ፣ የእኔ ውድ መሌክ፣ እኔ ነኝ። ዙሪ እይኝ፣ አትጨነቂ። ያለፈው አልፏል እህቴ፣ ምንም ማለት አይደለም። ሰው ከሚሞት ዕቃ ቢሰበር ይሻላል አይደል እንዴ ኮሚሽነር? ነገ ለሚሰራ መኪና ይሄ ሁሉ ነገር አስፈላጊ ነው? ለምንድን ነው የምታለቅሽው? አታልቅሺ፣ ምንም ማለት አይደለም። ማልቀስሽን አቁሚ ወንድሜ። እኔ እኮ አቶ ታሲን፣ እስኪ ታስረዳበት። እሺ ታስረዳሃለች። አስረጁዋ። የወንድም ታሲንን መኪና ያለ ፍቃዱ ወስጄ አጋጭሁት በዩ፣ አወደምኩት በዩ። ኮሚሽነር፣ መሌክ የኔ ሰራተኛ ነች። ከልጅነቷ ጀምሮ ነው የማውቃት። በጣም ነው የማስብላት። ዛሬ ጧት እኔን ሳትጠይቀኝ ገበያ ለመውጣት የእኔን መኪና ይዛ ሄደች። እኔ ወንዙ ጋር ነው የምኖረው። እዛ ደግሞ ጭጋግ አለ። ብቻ ከቤት ስትወጣ ድንገት ተጋጨች። ቡም! በቃ መኪናው ምንም አልተረፈም። ድምፁ ኃይለኛ ነበረ። ምንድን ነው የሰማሁት ብዬ ወጥቼ ወደ መኪና ውስጥ ጠጋ አየኋት። በዛ ሰዓት በጣም ተናድጄ ነበርና ሳላስበው በደንብ ጮኩባት። ግን እሷ እኔን አልተረዳችኝም። እኔ ለእሷ አስቤላት ነው። መኪና ዕቃ ነው። ዛሬ ቢበላሽ ነገ ይሰራል። ብቻ ደንግጣ አለቀሰች። በጣም አዝና ነበረ። ከዛ ፖሊስ ጣቢያ ሄጄ እናዝዛለሁ ብላ ለሰዎች ተናግራ ወጣች። ከዛ እነሱም ለእኔ መጥተው ነገሩ። እንደዛ ነው እህት? ልትናዘዥ የነበረው ይሄንን ነው? ግን ወንድሜ፣ እኔ እኮ መክፈል አለብኝ። ተጎድቷል አይደል? ወይ እህቴ፣ በደንብ አዳምጭኝ። ሰው ከሚጠፋ ዕቃ ሺህ ጊዜ ይጥፋ። እሺ በቃ ለመኪናው ጥገና ወጪውን ከደሞዝሽ ላይ ቀንሳል። በየወሩ ትከፍያለሽ። ሰማሽው አይደል? አንቺ ከምትጎጂ ዕቃው ይጎዳ እያለሽ ነው። ከደሞዝሽ ይቆረጣል እያለሽ ነው። ኮሚሽነር፣ ይኸውልህ በጣም ይቅርታ። እሺ ስላስቸገርኩ በጣም ይቅርታ አድርግልኝ። እሺ አመሰግናለሁ። በድጋሚ ይቅርታ። ወጣቶች እኮ እንደዚህ ናቸው። አቶ ታሲን፣ አንተ ውጭ ልጠብቀኝ ትችላለህ? አንዴ ከሷ ጋር ላውራ ነው እንዴ? እሺ በቃ ውጭ ጠብቅሻለሁ። እሺ ውዴ። ስሚኝ እህት፣ ምንም የሚያስፈራሽ ነገር የለም። ይህ ሰው እያደረገሽ ነገር አለ? እውነቱን ንገሪኝ። የሆነ የደበቅሽው ነገር አለ።